ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ብሩኬ ሃይሚ ያው በስቶሪ መታለች በቲክቶክ ማለት ነውና ከጓደኛዋ ጋር እንግዲህ የጥምቀትን ዘፈን አድርጎ እንግዲህ በሀበሻ ቀምስም ባይሆን ያው ብሩኬና ሃይሚን ብንምናቃቸው አመት በዓል ጊዜ ደሳስ የሚል ቪዲዮዎችን ሲለቁ ነው የምናቃቸው። ነገር ግን ዛሬ ግን በዛ ቪዲዮ አልመጡም። ግንም ሆኖ ሃይሚም እንግዲህ በቲክቶክ መታለች፣ ብሩኬ ደግሞ እንግዲህ በዊና ቤት መጥቷል። በዚህ አጋጣሚ ዊናን አበረታቱ። ዊና እንግዲህ ቻናሉ በጣም እንትን ብለዋልና ብሩኬ ደግሞ እሱ ቤት ስለመጣ ከልብ እናመሰግናለን እና አበረታቱት። ያው ሌሎቹ ቢሄዱ እንግዲህ ዊና ቀርተዋል። ሁሉም እንግዲህ እንትን ብሏል፣ ታውቃላችሁ፣ በረዋል እና ከዊና ጋር ደግሞ በጣም ጓደኛሞች ነበሩ በፊትም። ነገር ግን ሁሉም እንግዲህ የራሱን በየቦታው አይገኝምና እንግዲህ ነገር ግን ዛሬ መጥቷል። እንግዲህ እሱ ቤት ነው ብሩኬ የመጣው። ነገር ግን አበረታቱ። ዛሬ ማውራት የምፈልገው አንዳንድ ነገሮች አሉ። በዚህ አጋጣሚ እንግዲህ ብሩኬ እንግዲህ ምንድነው የሚለው እውነቱ የታወቀ ጊዜ ከሃይሚ ጋር እንጃ ምናምን እያለ ነበረና እኔ ብሩኬ ነው የምወቅሰው ወይም ደግሞ ብሩኬን ጥፋተኛ የማደርገውም ብሩኬ ጥፋተኛ ስለሆነ ነው። ገባችሁ አይደለ? ምክንያቱም አብዛኛው ሰዎች ጥፋተኛ አይደለም ስለተባለ ነው። ድራማም ይሁን ምንም ይሁን አሁን እዚህ ጋር ይሄ ድራማ ነው፣ ስራ ነው። ማናችንም እናውቃለን አይደል? ሁላችንም እናውቃለን ይሄ ስራ እንደሆነ ሁላችንም ኦዲየንሶች እናውቃለን። የማያውቅ አለ ብዬ አላስብም፣ የሚያለቅስ አለ ብዬ አላስብም በአሁን ሰዓት። ነገር ግን ድራማ ባይሆን እሺ፣ ድራማ ባይሆን አንድ ሴት ልጅ ኦኬ፣ እዚህ ጋር ማለት ነው ለምን እንደሆነ አላውቅም። አብዛኛው ሰዎች ወይም ደግሞ ኦዲየንስም ሆነ ወይም አስተያየት መሰጡም ሆነ ሎርማኒ እንትን የምትሉት የምታወሩት ሰዎች እኔ በሆነስ ብላችሁ ብታስቡ ምን ታደርጋላችሁ የሚለውን ነገር ማውራት አለባችሁ። እና ድራማ ባይሆን እዚህ ጋር እሺ፣ ድራማ ነው ይሄ ስራ ነው እንበል እሺ። ግን እነሱ ደግሞ እንደ ሪሊ ነገርና እንደ ድራማ እንዳልሆነ ነገር ነው ለኛ የሚያስተላልፉት አይደለ? እሺ፣ እንደዛ እናስብ እስቲ እንደዛ ማለት ነው። እሺ፣ እቺ ልጅ አርግጃለሁ ብላ መጣች ከብሩኬ አይደለ? ኦኬ፣ ብሩኬ ጥፋተኛ አይደለም እያለ ምንም ጥፋት አላጠፋውም እያለ ነው። ጨበሬው ፍጹም የተባለውም ደግሞ እኔ ምንም ብሩኬ ጥፋተኛ አይደለም፣ ጓደኛዬ እንዲታመም አልፈልግም፣ ጓደኛዬ ምንም እንዲሆን አልፈልግም፣ እዩም ሃይሚም እሱን እንድታስጨንቁ አልፈልግም፣ የእሱ ጤና ነው የምፈልገው ምናምን ብሎ መጥቶ ይቀባጥራል። ገባችሁ አይደለም? ሃይሚ ላይ እንደሆነ ጥፋቱ ማለት ነው። ሃይሚ ናት ከሌላ ወንድ አረግዛ መታ ምናምን ብሩኬ ላይ ተጫወተችበት። ብሩኬን የካደችው ብሩኬ ላይ የማገጠችው ሃይሚ ነች። ገባችሁ? እዚህ ጋር ማለት ነው በእነሱ ቤት ብሩኬ ንጹህ ነው፣ ምንም አላደረገም። ሃይሚ ናት። በሃይሚ በኩል ነው ነገርም የመጣው፣ በሃይሚ በኩል ነው ጥፋትም የመጣው። ገባችሁ አይደለ? እንደዛ ነው እያስቡ ያሉት ማለት ነው። እና እዚህ ጋር ሪሊ አድርጎ እንደ ሪሊ ነገር እነሱ እያስተላለፉ ስለሆነ እንደ ሪሊ ብናወራ አሁን እዚህ ጋር ከየብሩኬ እዩና ብሩኬ ማለት ነው ፍቅረኛሞች ናቸው አይደለ? ኦኬ፣ ከሱ አርግዛ መጣች። እዚህ ጋር እዩ ከወለደች በኋላ ራሱ የሱ ልጅ ቢሆን ራሱ ማለት ነው ልጅ አላቸው መሀላቸው ላይ። ገባቸው አይደለ? ይዝናኑበታል ለልጃቸው ላይ ማለት ነው። ልጅ ከምንም በላይ ነው፣ ከገንዘብም በላይ። ገባቸው አይደለ? እዚህ ጋር ሃይሚስ እድሜዋ የተበላቸው ሃይሚስ ታማኝ ሆነ ተቀምጣ የነበረችው ሃይሚስ መቼም ይክደኛል ብላ በህልሟ እንኳን አስባ የማታቋ ሴት ሃይሚስ። ገባችሁ? እንደዛ በሉ። ኦኬ፣ እዚህ ጋር እነሱ እንደ ሪሊ ነው ለኛ የሚያስተላልፉት፣ እንደ ስራ አይደለም። ግን ሪሊ ቢሆን ምንም ቢሆን ደግሞ ልጃቸው አለ ምንም ቢሆን እየተገናኙ ብሩኬም እሺ አልፈልግሽም አልወድሽም ብሎ ሌላ ሴት ቢያገባ ያችም ሌላ ወንድ ብታገባ፣ ነገር ግን ልጅ አላቸው መሀላቸው ላይ ይገናኛሉ። ገባችሁ? እነሱ እኮ ህይወታቸው ይቀጥላል። ግን እዚች ጋር የተካደችው ነፍስ የተካደችው ልጅቷስ ምንም አትሆንም። ገባችሁ? ምንም አትሆንም። እንደውም እኮ ስራም ስለሆነ ነው ሃይሚ እንደውም ትዕግስተኛ ሆና ኦኬ እንደዚህም ስቃ እራሷ የምታሳየው። ገባችሁ? ስራ ስለሆነ ነው እንጂ የትኛዋ ሴት ናት እንዴ እስከ ህይወት ማጣት እኮ አለ። ብዙ ሴቶች እኮ እንደዛ የሚያደርጉም አሉ። ፍቅረኛዋ ባሏ የምትወደው የምታፈቅረው የምታምነው ሰው እንደዚህ አድርጎባት እራሷን የሆነ ነገር የምታረጉም አሉ። ከፎቅ የምትወረውር አለ። እንኳን ይሄ እንትን አይደለም። እናንተ እንደ ቀላል ነው እንደምታዩት። እንደ ሪሊ ውስጥ እነሱ እንደሚያስተላልፉት እዩትና እስቲ ገምቱ። ቀላል ነገር እኮ አይደለም ሃይሚ ላይ የደረሰው ነገር። ግን ሁሉም ሃይሚ እዚህ ጋር ብታብድ ራሱ ልጅቷን መምታት ብቻ አይደለም ብትቦጫጭረው ራሱ እኮ አይፈረድባትም። ገባችሁ? ብሩኬን እንደፈለገችው ብታረገው እንኳን በጥፊ መምታት አይደለም እንደፈለገችው ብታረጉ ራሱ አይፈረድባትም። ገባችሁ? እዚህ ጋር ሃይሚ መታ እንድታወራ አልፈልግም፣ አንቺ መተሽ እንድታወራ አልፈልግም፣ ጓደኛዬ ነው እንዲጨንቁ አልፈልግም፣ ምንም እንዲሆን አልፈልግም። ጥፋት ያመጣ ራሱ ከሱ የተረገዘው ራሱ ሁሉም ነገር ያመጣው ራሱ። ግን ጥፋተኛ ደግሞ ሃይሚ
ገለበጡት ታውቃላችሁ። በጣም ነው የምትገርሙኝ። በጣም አታሽቃብጡ፣ ለእውነት ፍረዱ። ምንም አትሆኑም፣ ምንም አይቀርባችሁም። የሰላም እረፍት ታገኛላችሁ። ነፍሳችሁ ያርፋል ቢያንስ እንዴ። ደስ ይላል። እሱ ነገሮች ነው ከፍቶኝ። አሁን አንተ ስታወራው ቀሎህ ምናምን ልጅ የሳው ለተቀማጭ ሰማይ ቅርብ ነው ይባላል። ልክ ነህ። ውጪ ሆኖ ለሚያይ ሰው ነገሮችን ለምን እንደዚህ አድርጋችሁ አትፈቱም፣ ለምን እንደዚህ አድርጋችሁ አትፈቱም ብሎ ቀለል ያለ ምክር ሊሰጥ ይችላል። ለአንተ ግን የሚከብድ ነገር ነው የሚሆነው። ሰው እኔ አሁን እየመከርኩህ ሳይሆን እስኪ አድርገህ ሞክረው እያለች እኔ የሚጠበቀው ምንድን ነው? አይሚ ሴት ነች። ብዙ ነገሮችን ሊያስከፋት ይችላሉ። ብዙ ነገሮችን ልትሆን ትችላለች። ጓደኛዋ ምንድን ነው ሁለታችሁም እዛ ፕሮግራም ላይ እንደተጠሩ ያደረጓቸው? አዶ ነው ያላውቅም። ለምንድን ነው እኔ አላውቅም። እኔ 300,000 ናክብር ነው የተባልኩት። አይ ቲንክ ፍጹም ሀሳቡ እዚህ ጋር ማለት ነው ተናግሮ ነበረ። ምክንያቱም ከሀይሚ ጋር ነው። ኦኬ ከሀይሚ ጋር ነው ያ ነገር ያፈሩት 300 ምናምን ሰብስክራይቡን ያፈሩት ከሀይሚ ጋር ነው። ነገር ግን እንደዛም ሆኖ ቢያንስ ከሀይሚ ቀድሜ ነኝ ያከበርኩት ምናምን እያለች ነበረ ልጅቷ ማለት ነው። ሀይሚ ሰፕራይዝ ስላላደረገች ቀድሜ ያከበርኩት እኔ ነኝ እያለች ነበረ ማለት ነው። ነገር ግን እንዴት ነው ሰላም አጥቶ ሰላም መሀላቸው ላይ ሳይኖር የምታከብረው ሀይሚ ለሱ ማለት ነው 400K ልክ እሷ ለሱ ለብሩኬ አስባ እንደሆነ ምናምን። ነገር ግን እዚህ ጋር ሀብል እያየው ነው። የልጅቷ ሀብል ተበጥሷል አይደለ ቤተሰብ? ግን ሀብሉ ቆይ ደርቦ ነው ብሩኬ ያደረገው? ወርቁን ደርቦ ነው ያደረገው ወይስ ሀብል አድርጓል? እስቲ ለኔ ያልታየኝ ለእናንተ ከታያችሁ እንድትነግሩኝ ፈልጌ ነው። ሀብሉ ያኛውን የመጀመሪያ ሀብሉን የራሱን ሀብል ደርቦ ነው ያደረገው ወይስ የልጅቷ የተበጠሰውን ሀብል ባዶን ያለ መስቀል ነው ያደረገው? መስቀሉ የለም። ኦኬ ክር ላይ ያለ ክሩ ኦኬ ማህተብ ነው። ግን እንድትነግሩኝ ይፈልጋሉ። እሺ በደንብ እንትን ስላለኩ ነው መቶ የሆነ ልጅ አለ ስትባል የኔ አይደለም ብትል እኔ ቀጥታ አላምንም። ምክንያቱም እኔ ካንተ ትጠራለህ። እኔ ልጅ ቀልድ አይደለም የኔ ልጅ ነው እላለሁ። ነፍስ ነው አይደል? የፈጣሪያም ሳያ ነው ብዬ እቀበላለሁ። ግን ከልጅቷ ጋር አልቀጥልም። ልጅቷንም ነግሬያታለሁ። ከአንቺ ጋር ምንም የሚያስቀጥለኝ ነገር የለም ብዬ። ከዛ በላይ ምንም ላደርግ አልችልም። ገብቶሻል አይደል? ምንም ባልተፈጠረ ነገር ላይ የልጇ አባት ነኝ ብሎ መጣ። ብዙ ፋይል ይዞ መጣ። ግንኙነቶች እንዳላቸው ሜቢ አንተ እዚህ ሀገር ስላለ ልታክ ትችላለህ። አውቃለሁ እኔ ብዙ ፍላጎቷ ምንድን አይደል? እኔ እኮ ፍላጎቷ ግልጽ ቢሆን በምን እድል ለምን አይደለም እንደዚህ ቁጭ አድርገህ ለምን አታወራም ምናምን። በጣም ተጣልተናል በሷ ምክንያት ሰማሉ። ተባባርን፣ ብዙ ተካሄደ። ማን ነገር ተናገርኳት። ልክ እንዳሉን ገብቶኝ ይቅርታ ጠየቅኳት። እግሯ ስር ወድቄ ይቅርታ ጠይቄያታለሁ። ታውቃለህ? ኦኬ ብሩኬ የዛ ጊዜ እግሯ ላይ ወድቃ ይቅርታ የጠየቅከው ምናምን እንትን ለማለት ነው ማለት ይቅርታ ጠይቄ እግሯ ላይ ወድቄ ይቅርታ ጠይቄው ላይ ይሻላለችን ብላችሁ ለማውራት ነው። አብዛኛው ጊዜ ቡታጅራ ወንዶች ሴት እግር ላይ ቶሎ ብላችሁ ወድቃችሁ የማይመስል ነገር የማያሳምን ነገር የምትጠይቁት ማለት የማይመስል ቦታ ላይ ተገኝታችሁ ገባችሁ አይደለ? ሪሊ ይቅርታ የሚጠየቅበት ጊዜ ወይም ደግሞ ይቅርታ የሚጠየቅበት ሰዓት ላይ አይደለም እናንተ ይቅርታ የምትጠይቁት። ነገር ሳይፈታ ምንም እንትን ሳይል ሳይሞቅ ስንት ነገር ተወርቶ የሚፈታ ነገር ገና ከኋላ እያለ እግሯ ላይ ወድቃ ይቅርታ ስላልተቀበለች ይቅርታ ነው እንዴ ይሄ? እኛ እኮ እናውቃለን። አንዳንድ ሴቶች ሊያሽቃብጡ ይችላሉ፣ ግን አብዛኛው ሴቶች ደግሞ ሊያውቁ ይችላሉ። ቆፍጣና የሀበሻ ሴቶች ጀግና ሴቶች እንኳን ፍቅረኛው አርግዣለሁ ብላ በህይወቴ ላይ መታ አይደለም ከሴት ጋር እንኳን ስልክ ሲያወራ ከሰማን እንኳን ያ ላይፋችን ይቋረጣል። ሁለተኛ አናገኝም፣ አንፈልግም፣ እንሞታታለን እንጂ ማለት ነው። ተመልሰን ከሱ ጋር አንቀጥልም። አብዛኛው ሴቶች እንደዛ ነን። ገባችሁ? ከማገጠው እንኳን ተኝቶ አርግዣለሁ ብላ መታ አይደለም በስልክ እንኳን ካወራች በስልክ እንኳን ከፍቅረኛ ሌላ ሴት ይዞ ላይላ ከተጀናጀነ አጠገቡ አልደርስም። ገባችሁ? ምክንያቱም ዛሬ እንደዛ ይቅርታ ብሎኝ ተመልሼ ከሱ ጋር ብገናኝ ትዳር ላይ ገብቼም ሆነ ምን ላይም ሆነ እንደዚህ ያደርግብኛል። አርግዤ ታምሜ ተኝቼ ሊሆን ይችላል፣ አራስ ሆኜ ተኝቼ ሊሆን ይችላል፣ ሊሄድብኝ ይችላል። ይሄዳል ሌላ ሴት ጋር የለመደ ነገር ስለሆነ ማለት ነው። ስለዚህ ይቅር አንልምኛ። እኔ በሆነ አልልም እንኳን እንደዚህ ሆኖ ማለት ነው። ሌላ የሌለ የማይመስል ነገር አታውሩ። የማይመስል ነገር ለሚስት አትናገር ይላል የአገሬ ሰው። የማይመስል ነገር አታውሩ እንጂ ማንም ሴት አታደርግም። ማንም ሴት ይቅር ብላ በአንዴ ያቺ ነገሩ ሳይፈታ ወልዳ የማን ልጅ እንደሆነ ሳይታወቅ ምናምን ጭራሽ እንትን አታደርግም። ፊት በማን አይደለም ገብቷል። እናቴ ፊት እያቀረብኳት ነው። እኔ ከጋሽዬ ጋር እንኳን እንለያይ ስላት የጋሽዬን ፍቅር ነግሬያለሁ ለጋሽዬ። ያንተን ፍቅር ማጣት አልፈልግም። እኔ ያለአባት ነው ያደግኩት አልኩት። ከሀይሚ ጋር የፈለገ ብላ ያንተ መርጥ ሆነ ያንተን ፍቅር ማጣት አልፈልግም። እዛ ጋሽዬም አላመነበትም፣ ተቆጥቶናል። በቃ
ታውቃለህ። ሀይሚም እንደዛው ሙሺ በጣም ነው የምትወዳት፣ ሀይሚም እንደዛው ትወዳት። በተረፈ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። አዲስ